በመጀመሪያ ሁለቱንም ኮሚሽነሮች ላለፉት አመታት የደከሙባቸውን የሰሩባቸውን የመሯቸውን ስራዎች በዚህ መልክ ጥርት ባለ ሁኔታ ስላቀረቡልን ማመስገን ወዳለሁ። 11ዱን ኮሚሽኖችም በታላቅ ትዕግስት በሙያ ብቃት በብዙ ፈተና ውስጥ እንዲህ ያለውን ሀገራዊ ኃላፊነት ለመወጣት ልክ እንደ ወታደር የገባችሁትን ቃል ለመፈጸም ላደረጋችሁት አስተዋጽኦ እንዲሁ ከፍተኛ ምስጋና ማቅረብ እፈልጋለሁ። የውይይት ባህል እንደ ኢትዮጵያ ላለ ሀገር በእጅጉ አስፈላጊ ነው። የሲቪክ ባህል የምንገነባው ስንወያይ፣ ስንደማመጥ፣ ስንግባባ የውይይታችን ውጤትም ወደ ተግባር እንዲቀየር ከልብ ስንሻ እና ስንፈጽም ነው። ሁላችሁም እንደምታውቁት ኢትዮጵያ ውስጥ እንደዚህ ያለ እድል ተገኝቶ አያውቅም። ስናገኘው ሊራከስብን አይገባም። ይህ እድል እንዲገኝ ብዙዎች ታግለዋል፣ የህይወት መስዋዕትነት ከፍለዋል፣ ጠይቀዋል፣ ታስረዋል፣ ተሰቃይተዋል። እንወያይ፣ በምክክር በውይይት ጉዳያችን ይፈታ ሲሉ ብዙዎች የታገሉለትን ዓላማ ዛሬ እድል ሲገኝ ማደነቃቀፍ ተገቢ አይሆንምና መልካም መሰረት የሚጥል አዲስ ባህል የሚገነባ ሂደት የሚሆን ይመስለኛል። እናንተ ሄዳችሁበት ርቀት ሪፖርት አቅርባችኋል። እኛ አድምጠናል። በሰራችሁት ስራ ኮርተናል። ልጆቻችን በታሪክ ማህደር ውስጥ የእናንተን ስራ የእናንተን ጥረት እየመነዘሩ እያዩ ብዙ ትምህርት እንደሚያገኙበት ጥርጥር የለውም። እንደናንተ ያሉ እውቀትም እድሜም ልምድም ያላቸው ኢትዮጵያውያን መኖራቸው በራሱም ትልቅ እድል ነው። ለዚህም ኢትዮጵያውያን ከፍተኛ ኩራት እንደሚሰማቸው ተስፋ አደርጋለሁ። በጥቅሉ ግን ይሄ ውይይት ያስፈልጋል፣ ለኢትዮጵያ ያስፈልጋል። በእኛ በኩል በዚህ ውይይት የሚመጡ ሪኮሜንዴሽኖች ተቀብለን ለማሻሻል ለማስተካከል የስራችን አካል ለማድረግ ዝግጁዎች ነው። ስለነበራችሁ ትጋት፣ ጥረት እና ገለጻ እጅግ አድርጌ አመሰግናለሁ። ቀጣዩ ጊዜ የተሳካ እንዲሆንላችሁ እመኛለሁ።